Good News Media. የተጀመረም ሐሳብ ስላለ እየተማርን ያለነው ስለ እምነት ነው። እንግዲህ እምነት ምንድነው? እምነት ለምን ያስፈልጋል? እያልን የተለያዩ እውነቶችን በዚህ ሐሳብ ላይ ስንካፈል ነበር። ዛሬ ደግሞ እስቲ በእምነት ማደግ የሚል ደግሞ ዛሬ እንካፈላለን። ጌታ ይባረክ። ግሮዝ ነው አሁን ደግሞ ሃሌሉያ። ምክንያቱም አንድ ሰው በእምነቱ እያደገ ካልሄደ ጤናማነቱ አጠያያቂ ስለሆነ ማለት ነው። ጤናማነቱ አጠያያቂ ነው። ስለዚህ በእምነት ማደግ እድገት፣ አንድ ጻድቅ፣ አንድ በክርስቶስ ኢየሱስ ያመነ ጻድቅ፣ ባለፈው በደንብ ነግሬያችኋለሁ። የጸደቅ ነው በእምነት ነው አይደል? ሰው የሚጸድቀው በምንድን ነው? በእምነት ነው። ከጸደቅም በኋላም የምንኖረው ጻድቅ በእምነቱ በህይወት ይኖራል። ለመጽደቅም የተጠቀምነው እምነትን ነው። ከጸደቅንም በኋላ የጻድቅ መኖሪያው የአሳ መኖሪያዋ ውሃ እንደሆነ ሁሉ የጻድቅ መኖሪያ ምንድነው? እምነት ይባላል። ጻድቅ ያለ እምነት ጻድቅና እምነት የማይነጣጠሉ ጉዳዮች ናቸው። ጻድቅ ነኝ ካለ አንድ ሰው በክርስቶስ በማመን ጻድቅ ያለው ካለ የሚናገረው የእምነት ቋንቋ ነው። ሃሌሉያ። የሚኖረው በእምነት ነው። የትኛውም አስተሳሰብ ሁሉ በፌዝ መሞላት አለበት። መኖሪያችን እሱ ስለሆነ እምነት የጻድቅ መኖሪያ ስለሆነ፣ ስለዚህ አንደኛው ፓርት ደግሞ አሁን ማደግ፣ በእምነት ማደግ። አንድ ቃል ላንብብና ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 3ን ብቻ ማየት እፈልጋለሁ። በእምነት ማደግ የጻድቅ ምልክት ነው። ሃሌሉያ። አንድ ሰው ዳግም ከተወለደ በኋላ ማደግ ይጠበቅበታል። አንዱ ፓርት የምናድግበት አንዱ ክፍል በእምነት ማደግ ነው። በእምነት ማደግ የሚባል አለ። ሌላኛው በፍቅር ማደግ የሚባልም አለ አይደል እንዴ? እድገት የተለያየ ነው። ስፔሻሊ እነዚህ ሁለቱ ፒላሮች በዚህ ቤተክርስቲያን ሁለት ዋና ዋና ፒላርስ ሆነው ላቭ ኤንድ ፌዝ በደንብ ነው የሚሰበከው። ከፍቅርም መጉደል የለብንም። በፍቅር እንመላለሳለን፣ አት ዘ ሴም ታይም በእምነትም እንመላለሳለን። ሁለቱ የማ ፓርት ስለሆኑ? የሰዎች ፓርት ስለሆኑ ሁለቱ የሰው ፓርት ነው። በፍቅር ማደግ በእምነትም ማደግ የኛ ኃላፊነት ስለሆነ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ላይ ቻፕተር ኦፍ ላቭ የሚባለው የፍቅር ቻፕተር የሚባለው መጽሐፍ ላይ አንድ የተናገረው ሙሉን ከመጀመሪያ ጀምሮ አንደኛ ቆሮንቶስ 13 ሙሉን ስታዩት ስለ ፍቅር ነው። የፍቅር ቻፕተር ነው የሚባለው በቻፕተርነቱም ላቭ የፍቅር ቻፕተር ነው። ይሄ የፍቅር ቻፕተር ውስጥ አንድ የተናገራት ሰብስታንስ፣ ትልቁ ሰብስታንስ፣ በጣም የምወደው ሰብስታንስ ምን ያላትን ነው? ልጅ ሳለው ያለውን ነው። ስለ ፍቅር አውርቶ ስለ ፍቅር ተናግሮ ስለ ፍቅር አወራና ልጅ ሳለው አለ። እዛ ውስጥ እንደ ልጅ አስብ ነበር፣ እንደ ልጅ ቆጥር ነበር፣ እንደ ልጅም እናገር ነበር። አሁን ግን ጎልማሳ ሆኜ የልጅነትን ጠባይ ሽሬያለሁ አለ። ይሄ የሚያወራው ስለ ላቭ ነው። ሙሉ ኮንቴክስቹዋሊ ሲያወራ ስለ ፍቅር ነው። በፍቅር ስለ ማደግ፣ በፍቅር ስለ መጎልመስ ያወራበት ክፍል ነው። መጎልመስ። አሁን ግን ጎልማሳ ሆኜ፣ አሁን ግን አድጌ የልጅነትን ጠባይ የልጅነትን ባህሪ ሽሬያለሁ። ድሮ እንደ ልጅ ነበር የማስበው። አስተሳሰቤ የልጅ ነበረ። ለምን? ልጅ ነበርኳ። አሁን ግን እያደግኩ ነው። በፍቅር ሰዎች ካላደጉ፣ በእምነት ሰዎች ካላደጉ ጥያቄ አለ ማለት ነው። የሆነ ቦታ ላይ የሆነ ችግር አለ ማለት ነው። ማደግ አለበት ሰው፣ በፍቅር ማደግ አለበት ሰው፣ በእምነት ማደግ አለበት። ሁለቱ አክሽን ናቸው። አክሽን ደግሞ ለሰው የተሰጠ ነው። ላቭ ነው እንጂ አንዳንድ ሰዎች ውደድ የተባለውን ጌታ ሆይ እሷን እንድወዳት አድርገኝ ይላል። አንተ ውደድ ነው የተባልከው። አሁን አየህ፣ ወደ እግዚአብሔር ዳይቨርት ያደርጋል አንዳንድ ሰው። ሁል ጊዜ እግዚአብሔርን በቃ ለምን ካልወደዳት እግዚአብሔር ዳይቨርት። ውደድ፣ በፍጹም ልብ ውደድ። አክቶኒት አንተን አክት የምታደርገው። ለዚህ ነው በፍቅር ማደግ የሚባል ያለው። በፍቅር እናድጋለን። ጨምሩ የተባለው እኛ ነን። ፍቅርን ጨምሩ። ሁለተኛ ጴጥሮስ ምዕራፍ 1 ላይ አይደል እንዴ? ወንድማማች መዋደድም ፍቅርን በሉልኝ እስቲ ሁላችሁም ከኔ ጋር ናችሁ። ፍቅርን ምን በሉ እንጂ ጨምርልኝ የሚባል የለም። ሰጥተዋል። አሁን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ምን ስላለ፣ አሁን መንፈስ ቅዱስ ከተቀበልክ በቃ ጀምሮ ላቭ አንተ ውስጥ አለ። መጨመር ግን ያንተ ኃላፊነት ነው። በእርሱ ማደግ ግን ያንተ ኃላፊነት ነው።
መብሰል፣ ማደግ፣ መጨመር ግን ካንተ የሚጠበቅ ነው። ስለዚህ ላቭና ፌዝ አክሽን ናቸው። ላቭ አክሽን ነው እንጂ ናውን አይደለም፣ ተግባር ነው፣ ቨርብ ነው፣ አክሽን ነው። ፌዝም አክሽን ነው፣ እምነትም ተግባር ነው። የምናደርገው በእምነት የምንጨምርበት፣ በእምነት የምናድግበት ሐሳብ አለ። ስለዚህ በፍቅርም እንደምናድግ ሁሉ ለዚህ ነው ፊልጵስዩስ 1:9-11 ላይ ባለው ላይ ፍቅራቸው ከፊት ይልቅ እያደገ እንዲበዛ። ፍቅር ምን ይላል? ያድጋል። በእውቀትና በማስተዋል ሁሉ ፍቅራቸው ከፊት ይልቅ እያደገ፣ እስቲ አሜን በሉ እስቲ። ፍቅር ምን የሚል ነው? የሚያድግ። at the same time ፌዝም አክሽን ከሆነ ምን የሚል ነው? የሚያድግ ነው። በእምነት ማደግን፣ በእምነት መብሰልን፣ በእምነት መጨመርን፣ ከፍ ማለት። ድሮ እንዲህ ነበርኩ አሁን ግን እንዲህ ነኝ። ድሮ ጠርጣራ ነበርኩ አሁን ግን የእምነት ሰው ነኝ። አየ መጨመርን እወቀው። ድሮ ፈሪ ነበርኩ፣ ነገር ሁሉ ያስደነግጠኝ ነበር፣ አሁን ግን አያስደነግጠኝም። ድሮ ጭንቀታም ነበርኩ፣ ምጨነቅ ነበርኩ። ልጆቼ እንኳን የሆነ ነገር ሲሆኑ የሆነ ነገር የሆኑ ይመስለኛል። የሆነ ነገር እንትን ከሆነ የሆነ ስጋቴ ይጨምር ነበር። አንዲት ስላለችኝ ነው ይህንኑ ወርድ። እኛ ቤተክርስቲያን ትመጣ ነበር እዛ ቤተል እያለ እና ትማር ነበር እና በቃ ስጉ ናት። በመስጋት ብቻ ምንም ሳትሆን ልጁ ምንም ሳይሆን ልጇ ምንም ሳትሆን ይዛ ምን ታደርጋለች? ወደ ሐኪም ቤት ሁሉ ልጇን ይዛ የምትሄድ በቃ የሆነ ነገር ትንካላት በቃ የሆነ የምታለቅ ስሪ የምትል ጭንቀታም የነበረች መጣ። ምንም ነገር ስለሷ አልነገርናት። እኛ ልጅ እኮ የእግዚአብሔር ስጦታ ነው፣ ምን ይሆናል እግዚአብሔር ነው የሚጠብቀው አላልናትም። እምነትን ስናስተምራት እምነቷ ሲጨምር ጭንቀቷ ቀነሰ። ድሮ ምን ይሆናል? ምንም አይሆንም። እና ባሏ ግራ ተጋብቶ ማለት ነው። አንዳንድ ነገር አረ ምናምን ነገር ተቀየርሽ ምናምን ሲል ኖ አሁን ግን ማደግን ማየት አለብህ። በፊት ትጨነቅ ነበር፣ አሁን ግን አልጨነቅም። በፊት እፈራ ነበር፣ አሁን ግን ፍርሃት ከኔ ተወግዷል። ለምን? እምነትና ፍርሃት አብሮ ማይሄዱ ነገሮች ናቸው። ውሃና ዘይት ነው፣ እመን ብቻ እንጂ። ፍርሃት ካለ እምነት የለም፣ እምነት ካለ ፍርሃት የለም። ካመንክ አትፈራም። በፍቅር ፍርሃት የለም ማለት በፍቅርና በእምነት የሆነ ሰው ከፍርሃት ውጪ ነው። እስቲ አሜን። አማኝ ነኝ ያለ ሰው በምንም ነገር ለምን? የምታምኑት ሁለት ነገር፣ አንደኛው ራሱ እግዚአብሔርን ነው። በእግዚአብሔር ላይ ያለ መታመን መደገፍ ከፍ ያለ ስለሆነ ነው። ሁለተኛ ቃሉን ታምነዋለህ። ስለዚህ ቃሉ የሚሰራ ነው ካልክ ምንም አይነት ስጋትና ፍርሃት ባንተ ህይወት ውስጥ አይገጥምም። የእግዚአብሔር ቃል ሕያው ምንም ይልም የሚሰራም። እስቲ የእግዚአብሔር ቃል በሉ እስቲ። እውነት ነው፣ ሕያው ነው፣ የሚሰራም ነው። ቃሉ ፊደል አይደለም፣ ተረት አይደለም። ያባባ ከሌ ተረት አይደለም። ብራዘር ሕያው ሰማይን ካለመኖር ወደ መኖር ያመጣ፣ ምድርን ካለመኖር ወደ መኖር ያመጣ፣ የሌለውን ወደ መኖር ያመጣ፣ ያለውንም የማትፈልገውን ወደ አለመኖር የሚቀይረው የእግዚአብሔር ቃል ነው። ደዌን ይቀይር፣ ያጠፋዋል፣ ወደ አለመኖር ይቀይራል። እስቲ አሜን። ስለዚህ የእግዚአብሔር ቃል ፓወር። ስለዚህ ፌዝ ዲፔንድ የሚሆነው ወርድ ኦፍ ጋድ ላይና ጋድ ላይ ነው። ጋድ ላይ ዲፔንድ ይሆናል፣ ወርድ ላይ ዲፔንድ ይሆናል። ፌዝ መሰረቱ እነዚህ ናቸው። እግዚአብሔርና ቃሉ ነው። እግዚአብሔር ላይ የተደገፈ ሰው እግዚአብሔር ራሱ በእኔ ተማምኗልና ሃሌሉያ አይደል? መዝሙር 91 ስንሰብክ እንደዛ ነበር ያልኩት። እንደዛ እኮ ነው። በእርሱም እታመናለሁ እርሱም ካዳኞቹ አለ መጀመሪያ ዳዊት መዝሙር 91 በእርሱም እታመናለሁ ሲል ቁጥር 14 ላይ ጌታ ወረደና በእኔ ተማምኗልና። የቀደመው ግን ዳዊት በእርሱም እታመናለሁ ስላለ ነው። ብራዘር መታመንህ ልክ በእግዚአብሔር ስትታመን እግዚአብሔር ይመጣና በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና እጋርደዋለሁ፣ ይጠራኛል እመልስለትም አለው፣ በመከራውም ጊዜ ከእርሱ ጋር ሆናለሁ፣ ረጅምንም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። ጌታ ይባረክ። ኪው ምንድነው አለ? በእኔ ተማምኗልና። ማርቆስ ምዕራፍ 11 ላይ ሄዳችሁ ስትመለከቱ ቁጥር 23ን ከማውራቱ በፊት ማንም ያለው ነገር ከማለቱ በፊት በእግዚአብሔር እመኑ ይላል። 22 ነው በቃ በእግዚአብሔር እመኑ። ከዛስ ማንም ያለው ነገር ደግሞ እንደሚደረግለት ቢያምን። ስለዚህ የምትናገረውን ቃል ታምነዋለህ። እሱን ከመናገር በፊት በእግዚአብሔር ታምናለህ። የተናገርኩትን ቃል ሕያው ያደርገዋል አለ የታመንኩት እግዚአብሔር የምናገረውን ቃል ወደ እውነት የሚለውጥ። እስቲ አሜን። ስለዚህ ቃልና የእግዚአብሔር ላይ መሰረት ያደረገ ነው ፌዝ። ፌዝ ስሜት አይደለም።
ሰው ስሜት ያደርገዋል። እምነት ሲባል ስሜት አይደለም ብራዘር። የስሜት ጉዳይ ስሜታዊነት እንዳይመስልህ። ቃል ላይ የእግዚአብሔር ቃል ብሏልና፣ እስቲ አሜን ብሏልና፣ እኛም በድፍረት አላርለ እንደ ዕብራውያን ጻፊ ዕብራውያን 13:5 እርሱ ራሱ አልለቅም ከቶም አልተውም ብሏልና። ኪውሱ ነው ብሏልና፣ እኛም እንላለን። ስለዚህ እኛም እንላለን ምን ብሏልና። ስለዚህ እንደ ቃሉ የሚናገር ሰው እግዚአብሔር ይደሰትበታል። ቃሉ ተባርካል ካለ ተባርካል። ይሄ እንትን እኮ አይደለም። የሆነ ሞራልም ስሜትም ተባርካል ስሜት እንዳይመስል ብራዘር፣ ሞራልም አይደለም ብሏልና። ስለዚህም እንላለን። ሃሌሉያ ብሏልና፣ ስለዚህም እንላለን። ስላለ እላለሁ በመገረፉ ቁስል ተፈውሳችኋል ብሏልና፣ ስለዚህም በመገረፉ ቁስል ተፈውሻለሁ እላለሁ። አሁን ስሜቴን አይደለም ማወራው፣ ወይ ሁኔታን አይደለም ማወራው፣ ወይም የሆነ ነገር እንዲህ የሆኑ ቸርቾች እንዲህ ይላሉ በሚል አይደለም። ምን አገባኝ ስለሆኑ ቸርቾች። ቃሉ ግን ይላል። ስለሆነ ግሩፕ ምናምን አይደለም ወሬው። የእግዚአብሔር ቃል እንዳለው እናገራለሁ። ለምን? የእግዚአብሔር ቃል ምን ስለሆነ? እውነት። ዮሐንስ 17:17 ላይ ቃልህ እውነት ነው። የእግዚአብሔር ቃል እውነት ስለሆነ እውነትን እናገራለሁ። አንድ ሰው በመገረፍ ቁስል ተፈውሻለሁ እያለ ታሞ አልቆ ታሞ በመገረፍ ቁስል ተፈውሻለሁ እኔ በመገረፍ ቁስል ተፈውሻለሁ እያለ ከዛ አንድ ቀን እየዋሸው ነው እንዲህ አለ። ምክንያቱም በሽታው እያለ እኔ ታምሜ እያመመኝ በመገረፍ ቁስል ተፈውሻለሁ። ጌታ ሆይ እየዋሸው ነው እንዲህ አልኩት አለ። እየዋሸው ነው እንዲህ ስላለ ጌታ እንዲህ አለኝ አለ፣ ቃሌንማ እየተናገርክ ልትዋሽ አትችልም። የእግዚአብሔር ቃል ምን ስለሆነ? እውነት ስለሆነ ልትዋሻች ቃሌ። ከዛ እቺ ኮንፈርሜሽን ስትመጣልኝ አለ በመገረፍ ቁስል ተፈውሻለሁ ብዬ ስቀጥል ያ ደዌ ካንሰር ነበር ተነቀለ አለ፣ ሄደ አለ። ምክንያቱም የእግዚአብሔር ቃል እውነት ስለሆነ የሚሰራም ስለሆነ የሚሰራ ይገባና የሆነ ነገር ይሰራል። ሃሌሉያ። ስለዚህ በእግዚአብሔር ቃል ላይ ያላችሁ መደገፍ፣ በራሱ በእግዚአብሔር ላይ ያላችሁ መታመን፣ ፌዝ የሚመሰረተው እነዚህ ላይ ነው። በእግዚአብሔር ላይ ያለ መታመን እንዴት ነው? ቃሉን እስታምነዋለሁ ወይ? ቃሉን መመሪያ፣ ቃሉ አንተ ጋር ለአፍና ለልብ ሆኖ ቀርቦልሃል የተባለውን ቃል አጠገብ ያመጣልህን መመሪያ፣ ያው የምትተነፍሰው ብሪዝ የምታደርገውን የእግዚአብሔርን ቃል መናገር ማለት እግዚአብሔር በሚተነፍሰው መተንፈስ ነው ማለት ነው አለ መርካንኪስ የሚባል የተወደደ እግዚአብሔር ሰው። እግዚአብሔር እንደሚተነፍስ መተንፈስ ማለት ነው ቃሉ መናገር። ቃል የሚናገር ሰው እግዚአብሔር እንደሚተነፍሰው የሚተነፍስ ማለት ነው። እግዚአብሔር የሚናገረው የሚተንፋሹ ወርድ ነው። እኛም ወርድ ስንተነፍስ እግዚአብሔር እንደሚተነፍስ እየተነፈስን ነው። ስለዚህ የሞራል የስሜት ጉዳይ እንዳታረጉት ነው። ስለዚህ በእግዚአብሔርና በእግዚአብሔር ላይ ያላችሁ መታመን ጠንካራ ከሆነ እውነት እነግራችኋለሁ እየጨመራችሁ ስትሄዱ፣ ድሮ ቅድም እንዳላችሁት ድሮ ፈሪ ነበርኩ አሁን ግን አማኝ፣ ድሮ ጠርጣራ ነበርኩ አሁን ግን፣ ድሮ ጨነቅ ነበር አሁን ግን፣ ድሮ ልጅ ሳለሁ እንደ ልጅ አስብ ነበር አሁን ግን አስተሳሰቤ ተለውጧል። እንደ ልጅ አላስብም። በመኪና ሲሄድ መኪናው እየሄደ እንደሆነ ይገባኛል፣ ዛፉ እየሄደ እንዳልሆነ ይገባኛል። አሁን አድጌያለሁ። ድሮ ግን አቤት ዛፎቹ ሲሄዱ ይላል። ድሮ ልጅ ሆኜ እንደዛ ነበረ። የአባቴ መኪና ሲሄድ እኔ ከሱ ቁጭ ብዬ መኪና ውስጥ ቁጭ ብዬ ሲሄድ ዛፎቹ ሲሄዱ አቤት ዛፎቹ ይሄዳሉ። 7 ዓመት እስኪሞላ ዛፍ እንደሚሄድ ነው የሚገባ። ምንም በቃ መኪናው መሄዱ ራሱ ላትረዳ ትችላል። እንደ ልጅ አስብ ነበር፣ እንደ ልጅም እቆጥር ነበር። አቆጣጠሬ የልጅ ነው፣ ንግግሬም ደግሞ የልጅ ነው። ተብታባነት ብቻ እንዳይመስል የልጅ ነው ሲባል የተብታባ ኬዝ ብቻ አይደለም። አሁን ግን እስቲ አሜን። አሁን ግን የሚል ነገር ሲመጣ እድገት ነው። አሁን ግን ጎልማሳ ሆኜ እስቲ አሜን። ጎልማሳ ሆኜ የልጅነትን ጠባይ መንበር እስቲ አሜን። አዎ የሚሻር ነው። እድገት ሲመጣ አለማደግን ትሽራለህ፣ ልጅነትን ትሽራለህ፣ አላዋቂነትን ትሽራለህ። በእምነት ጉዳይ ደግሞ በእምነት ስታድግ ፍርሃትን ትሽራለህ፣ ጥርጥርን ትሽራለህ፣ ጭንቀትን ትሽራለህ። ያዕቆብ ላይ ካያችሁ ያዕቆብ 1:8 ላይ በእምነት ይጠይቃል። ማንም ጥበብ የጎደለው ብሎ ማለት ነው። ማንም ጥበብ የጎደለው ቢኖር ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይጠይቅ አለና፣ ነገር ግን አለ በእምነት ይጠይቅ። ለምን አለ? የሚጠራጠር ሰው አለ። ቀጥሎ ጥርጥርና እምነት አብሮ አይሄድም። ጥርጥርና እምነት መቼም አብሮ አይሄዱም። የሚጠራጠር ሰው ጥርጥር ማለት ምን ማለት መሰላችሁ?
ሃፍ ራይት ሃፍ ሮንግ ማለት ነው። መጠራጠር ማለት ዳውት የሚባለው ይሰራል አይሰራም ሲደባለቅ ነው እንጂ ጥርጥር ማለት አለማመን አይደለም። በደንብ ስሙኝ። አለማመን ሌላ እኮ ነው። አለማመን ዛሬ እመጣለሁ ኖ ፌዝ ማለት ነው። ዛሬ ግሮዝን ሳወራ እነዚህ ሶስቱን ፓርቶች አወራለሁ፣ ግን በኋላ እመጣለሁ። አለማመን ኖ ፌዝ ነው። ጥርጥር ግን ሊትል ፌዝ ነው። በኋላ ላይ እመጣለሁ። ሊትል ፌዝ ነው፣ ግማሽ ፌዝ አለው። በሆነ ነገርማ ያምናል ግን ይላል። አሁን ልክ እሱማ ይሰራል ግን ትባላል። እሱማ ይላል። ታዲያ ምንድን ነው? አያችሁ፣ አሁን ቃሉን አላምነውም። ቃሉማ ይላል ግን እሱ የሚያምነው ምኑን ነው? ኤክሰርሳይዝ እንትኑን ኤክስፒሪየንሱን ልምዱን ነው የሚያምነው እንጂ ቃሉን አይደለም። እኛ ደግሞ ከልምድ በላይ ቃሉን እናምናለን። ኤኒዌይ ሁለተኛ ተሰሎንቄ 1:3 ዋናው ትምህርቴ በእምነት ማደግ፣ በእምነት ማደግ ግሮውዝ። ሁለተኛ ተሰሎንቄ ምዕራፍ 1:3 ወንድሞች ሆይ እምነታችሁ እጅግ ስለሚያድግ፣ ሃሌሉያ። እምነታችሁ የጳውሎስ ደስታ ብዙ ጊዜ ካያችሁ ለፊልጵስዩስ ሰዎች ለተሰሎንቄ ሰዎች ሲጽፍላቸው ብዙ ጊዜ የሚናገረው በፍቅር ማደጋቸውንና በእምነት ማደጋቸውን ነው። የማደጋቸው ሚስጥር ያስደስተዋል። እንደ አንድ አባት፣ እንደ አንድ ሐዋርያ፣ እንደ አንድ የቤተክርስቲያን መሪ፣ እንደ አንድ ቤተክርስቲያኑን እንደተከለ ሰው የሚደሰተው ጳውሎስ የህዝቡ ወይም የልጆቹ ግሮውዝ ነው። ልጆቹ ካላደጉ እኔ ፊዚካሊ ልጆች ስላሉኝ አውቃለሁ። ልጆቼ ባያድጉ ወደ ሐኪም ቤት ነው የሚወሰደው። ዝም ብላ ሁሌ ጩጬ ብትሆን ምንድን ነው? ጤናማነት አይደለማ። ከበላች ትክክለኛው ምግብ ከተመገበች እንትኑን ግን ካረገች ካላደገች ይሄ ነገር ምንድን ነው? ሁሌ ጩጬ አሁን 9 ዓመቷ ነው። የሆነ የ2 ዓመት ልጅ ብትመስል ይሻት ነው። ይሄ ነገር እንዴት ነው ግን አለ ከዚህ በፊት ብዬ ነው መወስዳት ማለት ነው። ጤናማነት አይደለም። ግሮውዝ እንደ ቤተሰብ ወይም እንደ ወላጅ እንደ አባትም ልበልና በቃ እንትን ያደርጋል። ማደግ ግድ ነው። ልጆቻችን ሲያድጉልን ነው የምንደሰተው። ጳውሎስ እድገታቸውን ሁልጊዜ ቼክ ያደርጋል፣ ማደጋቸውን እና እንዲህ ብሎ ተናገረ ለተሰሎንቄ ሰዎች ወንድሞች እምነታችሁ እጅግ ስለሚያድግ የሁላችሁም የእያንዳንዳችሁ ፍቅር እርስ በርሳችሁ ስለሚበዛ። ሁለቱንም ነው ያስቀመጠው፣ እምነትና ፍቅር። እምነትም ያድጋል፣ ፍቅርም ያድጋል። በእምነትም እናድጋለን፣ በፍቅርም እናድጋለን። ሁልጊዜ እናንተን እግዚአብሔር እንደሚገባ አዲሱ መደበኛ ትርጉም ምን እንደሚል ይኸውላችሁ። ቃሏን በደንብ በአዲሱ መደበኛ ትርጉም ሁለተኛ ተሰሎንቄ ምዕራፍ 1:3 ወንድሞች ሆይ እምነታችሁ በየጊዜው እያደገ በመሄዱና አሜን፣ እምነታችሁ በየጊዜው እያደገ በመሄዱና የእርስ በርስ ፍቅራችሁም እየጨመረ በመምጣቱ ስለ እናንተ እግዚአብሔርን ሁልጊዜ በሚገባ ማመስገን አለብን አለ። ሁሌም ማመሰግነው እግዚአብሔርን፣ ሁሌም የምደሰተው እምነታቸው በየጊዜው በየጊዜው እያደገ በመሄዱ። በእምነት ማደግ የሚባል አለ። በእምነት የምናድገው እኛ ነን። በኋላ በደንብ እንትን አደርጋለሁ። የኛ ፓርት ነው፣ የእግዚአብሔር ፓርት አይደለም። ፌዝ የእግዚአብሔር ፓርት አይደለም፣ የኛ ፓርት ነው። እያንዳንዱ ዘ ሜዠር ኦፍ ፌዝ የሚባል ተሰጥቶታል። የእምነት መጠን ለእያንዳንዱ እንዳካፈለው ሁሉም ዘ ሜዠር ኦፍ ፌዝ አለው። ማሳደግ አለማሳደግ ግን ያንተ ፈንታ እንጂ እግዚአብሔር አይደለም። ሮሜ 12 ላይ እንደዛ ነው የሚለው። ዘ ሜዠር ኦፍ ፌዝ የእምነትን መጠን ለእያንዳንዱ ሁሉም ሲዱ አለው። ሲዱን ግን ማብዛት፣ ሲዱን ወደ ፍሬ መለወጥ፣ ሲዱን ወደሚታይ ነገር ማምጣት፣ ሲዱን ተግባራዊ ማድረግ ግን የሚጠበቀው ከኛ ነው። እምነታችሁ በየጊዜው እያደገ በመሄዱና የእርስ በርሳችሁን ፍቅር በመጨመሩ። አንድም ልጨምርላችሁ። ዋው ፕሬዝ ጋድ። ፊልጵስዩስ ምዕራፍ 1:25 እስከ 26 ማውራው በእምነት ማደግ በሚል ነው። ፊልጵስዩስ ምዕራፍ 1:25 እስከ 26 እንዲህ ይላል። ይህንም ተረድቼ በእናንተ ዘንድ እንደገና ስለመሆኔ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነት ታድጉና፣ ሃሌሉያ፣ በእምነት ምን ትሉና ታድጉና ደስ ይላችሁ ዘንድ እንድኖር ከሁላችሁም ጋር እንድቆይ አውቃለሁ። ፕሬዝ ጋድ። በእምነት ታድጉና ደስ እንዲላችሁ። አጭሩ ለካ ደስታችን እየጨመረ መሄደው በፌዝ ታርግ ነው። አብሮ አያይዞታል።
በእምነት ታድጉና ደስ ይላችሁ ዘንድ ደስ እንዲላችሁ። በአዲሱ መደበኛ ትርጉም ይህንን ቃል ሲያስተካክለው ይህን በማስተዋል ይልና በእምነት እንድታድጉና ደስ እንዲላችሁ ይላል። በእምነት እንድታድጉና ደስ እንዲላችሁ። በእምነት ማደግም ይባላል። በእምነት እንድታድጉና ደስ እንዲላችሁ። ቀደም ለተሰሎንቄ ሰዎች ይጻፍላቸው በእምነታችሁ በየጊዜው እያደገ በመምጣቱ ማደግም ይባላል አላችሁ። ግን አክሽን አለው ወይ? ተግባር አለው ወይ? ስለ እምነት እንግዲህ ብዙ ጊዜ ተምረናል። እነዚህ ሶስቱ ፓርቶችን ክራይስት ስለተናገራቸው ልናገራቸው። እምነት የሌለው የሚለው ኖ ፌዝ ወይም አንቢሊፍ የሚባለው ማለት ነው። እምነት የለሽ። ስለ እምነት ሲያወራ አንደኛው እምነት የለሽ ነው። አንደኛው ትንሽ እምነት ነው ወይም ማነስ የሚለው ትንሽ እምነት ሊትል ፌዝ። ሶስተኛው ግሬት ፌዝ ወይም ትልቅ እምነት ወይም ታላቅ እምነት ብሎታል። ሶስቱም ፓርቶች አሉ። ሶስቱም ኖ ፌዝ፣ ሊትል ፌዝ፣ ግሬት ፌዝ። ኖ ፌዝ አንቢሊፍ፣ ሊትል ፌዝ ዳውት የተቀላቀለበት ዳውት ማለት ጥርጥርና በጥርጥር የሚጓዝ ማለት ነው። ሶስተኛው ደግሞ ግሬት ፌዝ። ግሬት ካለ ግሮዝ አለው ማለት ነው ፌዝ። ግሬት ፌዝ ካለ ሊትል ካለ አሁንም ግሮዝ አለው ማለት ነው ፌዝ። የእምነት አለመኖርን በማርቆስ 4:40 ላይ ተናግሮታል። የእምነት አለመኖርን ወይም ኖ ፌዝ የምንለውን ኢየሱስ ምን አላቸው? እንዲህ የምትፈሩት ስለምንድን ነው? እንዴትስ እምነት የላችሁም? እንዲህ የምትፈሩት ስለምንድን ነው አለና እንዴትስ እምነት የላችሁም? እምነት የለሽ ይባላል። በእንግሊዝኛው እንዲህ ይላል He said to them, why are you so timid and fearful? Who is that you have no faith? You have no faith. No faith ይባላል። እምነት እንዴት የላችሁም? እንዴት ትፈራላችሁ? በፍርሃት መመላለስ ማለት እምነትን ማስቀመጥ ነው። እምነት የአንድ የሃይማኖት እንትን አይደለም ብራዘር፣ መኖሪያችን ነው። ዴይ ቱ ዴይ ነው። ዴይ ቱ ዴይ ስትወጣ ስገባ ስራ ቦታ አንዳንድ ሰው ፌዝ የሚመስለው ቸርች ውስጥ ነው። ልክ ስራ ቦታ ሲሄድ ፌዝን አስቀምጦ ቆልፎበት ነው የሚሄደው ቤቱ። ብራዘር ክፍለ ሀገር ስትሄድ፣ ውጭ ሀገር ስትሄድ ፌዝ ይሰራል። ስለዚህ ኖ ፌዝ ምን አላቸው ኢየሱስ? ኖ ፌዝ ለምን? ሌላ ቦታ ላይ ይላል ዮሐንስ 5:38 ላይ እርሱም የላከውን እናንተ አታምኑምና በእናንተ ዘንድ እንደሚኖር ቃሉ የላችሁም። አየህ፣ ቃሉ በሌላ ገልብጣችሁት ብታዩ ቃሉ የለህምና አታምንም ነው። በቃ ነው እኮ ቃሉ ከሌለ ፌዝ የለም። የእግዚአብሔር ቃል በሌለበት እምነት አይመሰረትም። እምነት ስሜት ምኞት ስላልሆነ፣ እምነት የእግዚአብሔር ቃል ላይ ማረፍ ስለሆነ፣ ቃሉ እንዳለ መቆም ስለሆነ ምንድነው እምነት ስትል እንዲህ ተብሎ እንድትጻፈ ከሱ ላይ ምንም የሚያወርደኝ ማንም የሚያወርደኝ የለም። ምንም አያወርደኝም፣ ማንም አያወርደኝም። እስቲ አሜን። ስለዚህ ቃል ላይ የቆመ ሰው በእምነት የሚኖር ነው። ቃል ላይ የጸና ሰው በእምነት የሚመላለስ ነው። ኦ ፕሬዝ ጋድ። የእምነት ማነስ ሊትል ፌዝ የምትለዋን ደግሞ ኢየሱስ የቱ ጋር እንድትጠቀም ደግሞ ላሳያችሁ። ሊትል ፌዝ የምትለዋን ደግሞ ኖ ፌዝ ብሏል ያውኑ። ሁለተኛው ደግሞ ሊትል ፌዝ ብሏል። ማቴዎስ 17 ላይ ከቁጥር 19 እና 20 ደቀ መዛሙርቱም ለብቻቸው ወደ ኢየሱስ ቀርበው እኛ ጋኔኑን ማስወጣት ያልቻልነው ለምንድን ነው? በምን ምክንያት? ጥያቄ እኮ ነው። እኛ ጋኔኑን ማስወጣት ያልቻልነው ለምንድን ነው ብለው ጠየቁት። እርሱም እንዲህ አላቸው፣ እምነታችሁ በማነሱ ምክንያት ነው። እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ተነስቶ ወደዚህ ሂድ ብትሉት ይሄድላችኋል፣ የሚሳናችሁም ነገር አይኖርም። ሃሌሉያ። እዚህ ላይም ሊትል ፌዝ ነው የሚለው። አንድም ቦታ ላይ ልክ እንደዚሁ ብሏል። ባይ ዘ ዌይ አሁን ሊትል ፌዝ የሚለው ቅድም ብያችኋለሁ ዳውትን ነው። ጥርጥር፣ ግማሽ እምነት፣ ግማሽ አለማመን፣ ግማሽ ፍርሃት፣ ግማሽ እምነት ድብልቅ ሲሆን ሊትል ፌዝ ይባላል። አጋንንትን የምታስወጣው በሙሉ ስልጣን ነው፣ በሙሉ እምነት ነው። ደዌን የምትነቅለው ደዌው እንደሚነቀል መጀመሪያ
አለበለዚያ አትጸልይ። እንደሚነቀል ካላመንክ ቶ ግን ተልኮ እንዳለ ሲገባ ሂዱና ፈውሱ የሚለውን ቃል ስታምን የላከኝ ከኔ ጋር ነው እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ያለው ጌታ ከአንተ ጋር እንደሚሆን ካመንክ፣ ጌታ ከአፍ ጋር እንደሚሆን ካመንክ የትኛውም ደዌ ሲመጣ ጭንጭነ በጌታ በኢየሱስ ነቅላለሁ ሂድ ደዌው ማለት ነው። ኢየሱስም ንዳዱን ምን አደረገው? ገሰጸው። ምኑን? ንዳዱን፣ ፕሮብለሙን። አንተ የጨጓራ በሽታ፣ አንተ የኩላሊት፣ አንተ የሳምባ ነቀርሳ ምናምን ብለህ ቋንቋ ሰጥተውታል። የሆነ እንደ ብለህ ስሙን ተነቀል። ይሰማል፣ ይሄዳል። ሂድ ስትለው ይሄዳል። ተራራው ይነቀላል። ተራራ ንቀል ተብሏል። ኤኒ ካይንድስ ኦፍ ፕሮብለም በህይወታችሁ ሲገጥማችሁ አትጠራጠሩ። ማርቆስ 11:23 አይደል እንዴ? ማንም ያለው ነገር እንደሚደረግለት ምን ቢል ቢያምን በልቡ ምን ሳይል። ይሄ ነው ኪዩ። በልቡ እየተጠራጠረ ቢልስ? አሁን በጣም ብዙ ሰዎች የማለት ብቻ ይመስላቸዋል። አልኩ የለም ይላሉ። ልብም እንደሚለው የልብ ሐሳብና ያፍቃል አብሮ ይሄድ። የልብ ሐሳብ ልብ ምን እያለ ነው? ልብ የሚሆን አይመስለኝም እያለ አፍ ግን የሆነ ነገር ሚል ኖ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር። እስቲ አንድ ሰው አሜን ይበል እስቲ። ልብ ውስጥ ምን ሳይኖር? ዳውት ሳይኖር፣ ምንም አይነት ጥርጥር ሳይኖር፣ በልቡ ሳይጠራጠር ይህንን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። ቀጥሎ ስለ ጸሎት ተናገረ። የምትናገሩት የምትጸልዩት ጸሎት ሁሉ እንደሚደረግላችሁ ብታምኑ ይሆንላችሁ ማለት። ጸሎትም የስልጣን ቃልም አብሮ ስላያያዘው ኮማንድ የምታደርገው የምታዘው ፕሮብለም ይነቀላል። ማዘዝ ነው። ልብ ጥርጥር ሳይኖር በልብ ተጠራጥሮ በአፍ የሚናገር ከሆነ አይሰራም። ስላልክ ብቻ አይደለም የሚሰራው፣ አምነህ የምትናገሩ ይሰራል። ለክፉም ቢሆን እኮ ነው። እኔ መቼም አይሳካልኝም ካልክ አምነህ ስኬት እንዳጠብቅ አምነህ ከተናገርክ ይሆናል። ሰው አንዳንድ ሰው አምኖ ነው ዝም ብሎ ሳይሆን ማለት ነው። አምኖ እኛ መቼም በዘራችን አንድ ሰው ፍሬያማ የሆነ የተከናወነለት የለም ይላል። እንዲህ የሚባል ነገር አምኖ እኮ ነው። አምኖ የሚናገር ሮንግ ነው እና የሚሆንልን አይመስለኝም። ይህን ገንዘብ ባናባክነው ይሻላል፣ ቢዝነስ ለእኛ ቤተሰብ አይሆንም የሚላል አንዳንድ ሰው። ቢዝነስ ይዞ ለእኛ አይሆንም፣ አይሰራልኝም፣ ግን እንደው ዝም ብዬ ልጀምር። አይሆንም ብለህ ይሳካልኛል፣ ይከናወንልኛል። እኔ ጻድቅ ነኝ፣ እኔ የኪዳን ልጅ ነኝ። የነካሁት ሁሉ ይለመልማል። ሃሌሉያ። የጀመርኩት ሁሉ ይቀናልኛል። ነገር ሁሉ ፌቨር ይኖረዋል። የምጀምረው ነገር ሁሉ እግዚአብሔር በሞገስ ይቀይረዋል። ቢዝነስ ወደ እኔ ይታማል ህዝቡ። እስቲ አሜን። በቃ ቢዝነስማን ኮንክ ተናገር፣ በፌዝ አውራ፣ አምነህ ተናገር። አንተ ከእግዚአብሔር ጋር ብትሰራ ነው። ያንተ ገንዘብ እኮ ብራዘር፣ አንተ እኮ ብትበዛ፣ ያንተ መትረፍረፍ እኮ የቸርች እድገት ነው። ያንተ መብዛት የቸርች መስፋት ነው። የወንጌል መስፋፋት ነው። ወንጌል እንዲህ ልናደርግ ስንፈልግ እኔ ከበር አደርጋለሁ የሚል ይመጣል። አይ ካን ከቨር ኢት። ወንጌል ሰብኩ ነው። የት እኔ ከበር አደርጋለሁ። ሃሌሉያ። የኛ ሚሊዮነርነት፣ የኛ ቢሊዮነርነት እግዚአብሔር በእኛ ይደሰታል። አንተ ብቻ አይደለም የምትደሰተው፣ እግዚአብሔርም ይደሰታል። ስለዚህ እንሰፋለን። እስቲ አማኝ ነኝ በሉ። እስቲ ዳውት እንዳይገባ ውስጣችሁ። ሊትል ፌዝ ለምን ስለ እምነታችሁ ማነስ ነው እያለ ሊትል ፌዝ አለ። ሃሌሉያ። እምነት የለሾች አይደለንም፣ ትንሽ እምነትም ያለን አይደለንም፣ አንሆንም። ፕሬዝ ጋድ። እንደዛ ነው የሚለው የእንግሊዘኛውን ሲናገር። Instantly Jesus reached out his hands and caught and held him, saying to him, "Oh, you of little faith." Oh, you little faith. Little faith. Why did you doubt? Little faith አለ ነው። Why do you doubt? ለምን ተጠራጠርክ? ዳውት ማለት ጥርጥር ማለት half faith, half unbelief ወይም half fear መሆን ማለት ነው። በእምነትና በፍርሃት መካከል ላይ መሆን ማለት ነው።
በፍርሃትና ባለማመን መካከል ላይ ግማሽ ጌታ ደግሞ ደስ ይላል። እኔ ግማሽ አልፈልግም አለ። ይሁን ነገር አትያዝ አለ። ስሞል ነገር አትያዝ አለ። ሊትል ነገር አልወድም አለ። ሃሌሉያ። ለምን ሊትል አለ? ፕሬዝ ጋድ። አንድም ቦታ ላይ ካያችሁ ስለ ፈሪሳውያን እርሾ ተጠበቁ፣ ከፈሪሳውያን እርሾ ተጠበቁ ሲላቸው እነሱ ምን እንዳሉ እንጀራ ስላልያዝን ነው አሉ። ከፈሪሳውያን እርሾ ተጠበቁ ምናምን ሲላቸው አይ ጌታ እንጀራ ስላልያዝን እኮ ነው ዛሬ ምናምን አለ። ሲል ኢየሱስም አውቆ እንዲህ አላቸው፣ እናንተ እምነት የጎደላችሁ ማቴዎስ 16:8 እናንተ እምነት የጎደላችሁ እንጀራ ስለሌላችሁ ስለምን እርስ በርሳችሁ ትነጋገራላችሁ? ገና አታስተውሉምን? እንጀራ ታስባላችሁ እንዲህ አለ። ቀጥሎ ከፈሪሳውያን እርሾ ለካ ተጠበቁ ማለት ከፈሪሳውያን ትምህርት ተጠበቁ ማለት ነው ብለው ከዛ በኋላ ነው ሄዳችሁ ተናቡት። ትምህርቱ እንደሆነ ገባቸው። መጀመሪያ ግን ስለ እንጀራ ግን ምን አላቸው? ሊትል ፌዝ። እንግሊዘኛውን ላንብበው። knowing this Jesus said you who have little faith እናንተ ትንሽ እምነት ያላችሁ ነው ያላቸው። ሊትል ፌዝ እምነት የጎደላችሁ የሚለው። ስለዚህ ኖ ፌዝ የሚባል አለ፣ ሊትል ፌዝ የሚባል አለ። ሶስተኛው ግሬት ፌዝ የሚባል አለ። ለዚህ ነው እምነት የምንጨምረው፣ እምነት ማደግ የምለው ለዚህ ነው። ግሬት ፌዝ ደግሞ ያለበት አለ። ማቴዎስ 8 የምታውቁት ቃል አለ። ማቴዎስ 8 ላይ ከ9 ጀምሮ ያው የመቶ አለቃ ታስታውሳላችሁ። መቶ አለቃ ነው ኢየሱስን የተናገረው። ማቴዎስ 8 ታውቁታላችሁ ሐሳቡን። እዚሁንና ቃል ብቻ ተናገር ያለው ኢየሱስን። እዚሁንና ቃል ብቻ ተናገር ብላቴና ይፈወሳል። ይሄ እንዴት ልትል ቻልክ የሚል ቃል ባይኖርም ለዛ ግን መልስ ጻፈ። ለዛ መልስ ነው የተናገረው ይሄን ሰውዬ። መጀመሪያ ቃል ብቻ ተናገር ብላቴናዬ ይፈወሳል። እንዴት ይሄን ልትል ቻልክ ያለው ይመስለኛል ኢየሱስ፣ አልጻፈም እንጂ። እንዴት ይሄን ልትል ቻልክ ሲለው ይሄን የመለሰ ይመስለኛል መልሱ ማለት ነው። ቁጥር 9 እኔ ደግሞ ለሌሎች ተገዥ ነኝና ከኔም በታች ጭፍራ አለኝ። ከኔ በታች ጭፍራ መቶ አለቃ ነው። ቋንቋው ባይገባኝም የመቶ ሰዎች አለቃ ይመስለኛል። እርግጠኛ ልሁን ባላቅም መቶ አለቃ ሲባል ከኔ በታች ጭፍራ አለኝ። አንዱንም ሂድ ብለው ይሄዳል። ዋን ወርድ ጎ ስለው ይሄዳል። አንዱን ሂድ ብለው ይሄዳል። ሌላውንም ና ብለው ይመጣል። ባሪያዬንም ይህን አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አላቸው። ዞረ ለሕዝቡ ለተከተሉት እንዲህ አላቸው፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘውም። እንዲህ ያለ ትልቅ እምነት አላገኘውም። ሰውየው ግን እኮ የሚያወራው እኮ በሚሊተሪ ወሬ ነው። እኔ ደስ የሚል ሰውዬ ሚሊተሪ አውርቶ ጌታን ያዘው። የሚሊተሪ ቋንቋ አውርቶ እኔ እኮ መቶ አለቃ ነኝ አለ። ሂድ ብለው ይሄዳል፣ ናም ብለው ይመጣል፣ ሌላው እንዲያርግ ብለው ያደርጋል። ባለስልጣን ነኝ። ስለዚህ አንተ በዚህ ሆነና ቃል ብቻ ተናገር። ምን በል ጎ ወይም ካም በል ዘሴም። በሽታን ሂድ ብትለው ይሄዳል። ጤንነትን ና ብትለው ይመጣል። ቃል የሚሰራ ነው። ቃል ብቻ ስፒክ ኤ ወርድ፣ አንድ ቃል ውጤት ያመጣል። አንዳንድ ጊዜ አንዳንድ ሰዎች የሆነ ነገር ጸልይልን ብለው ይመጣሉ። የችግሩ ግዝፈት ያህል እንድንጸልይ ይጠብቃሉ። ችግሩን አውርተው ለአንድ ሰዓት ያህል አሁን ካውንስልም ስለማደርግ ካውንስልም አንድ ሰዓት ያህል ያወራሉ። ከዛ በኋላ ልክ ጸልይላቸው ግን በአንድ ደቂቃ ጸልይላቸው ይችላል። አንድ ሰዓት ሙሉ ያወሩ እና አንድ ሰዓት ሙሉ ችግራቸውን አውርተው አንድ ሰዓት ሙሉ እንጸልይ ይጠብቃሉ። እንዲህ የሚባል ነገር ኤ ወርድ ቃል ብቻ ተናገር። እስቲ አሜን።
ኢየሱስ ግን ምንድነው እንዲህ አይነት ትልቅ እምነት ያለው በእስራኤል እንኳን አላየውም። በእንግሊዝኛው እንደዛ ይላል። when Jesus heard it he marveled and said to them that followed ለተከታዮቹ verily I said unto you I have not found so great faith no not in Israel አለ። በእስራኤል እንኳን አላየውም እንዲህ አይነት እምነት ያለው ምንድነው ያለው? I have not found so great faith ያውም ታላቅ ብሎታል፣ ሶ ብሎታል ሁሉ ሶ ግሬት ፌዝ በእስራኤል እንኳን አላየውም። ማቴዎስ 15 ላይም ያችን ሴት ታውቋታላችሁ። ከነናዊቷ ሴት መጣ። ቁጥር 26 ነው የማነበው። ከዛ መጣ ልጆቼ ይኸው ልጄ በክፉ ምንድነው ጋር እየተሰቃያለና እባክህ እንድትፈውስልኝ ለምንሃለሁ ምናምን ስትለው እኔ ከእስራኤል ሆነው ለጠፉት ነው የመጣሁት አላት። ታሪኩን ታውቁታላችሁ። ከእስራኤል ሆነው ለጠፉት ለእስራኤል ነው የመጣሁት ነው ለእስራኤል ሕዝብ ነው የመጣሁት እና ይሄን አላትና እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አለ። የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አለ። አንዳንድ ሰዎች እችን ቃል ይዘው ነው እኮ ፈውስ የልጆች እንጀራ ነው ተብሎ እንደተጻፈ አልተጻፈም። ከየት እንዳመጡት አይገባኝም። እንደዛ ነው ብዙ ሰዎች ሲሉ ፈውስ የልጆች እንጀራ ነው ተብሎ እንደተጻፈ ይላሉ አይደል? ቃል በቃ እንደዛ ነው የሚሉት። አይልም ቃሉ ይሄንን ያለው አይልም። ቃል እንደዛ የሚል ቃል የለም። ፈውስ የልጆች እንጀራ ነው የሚል ቃል የለም። ግን ይሄን ቃል ነው የሚያዞሩት። ያው ንግግር ግን ተብሎ እንደተጻፈ ሲሉ ደስ አይልም እንጂ ቃሉ ልክ ነው። ተብሎ እንደተጻፈ ሲባል ግን ዳይሬክት የተጻፈውን አሳየኝ እስቲ። ፈውስ የልጆች እንጀራ ነው ተብሎ የተጻፈው የቱ ጋር ነው ያሳየኝ ብትለው የለም። ግን ምን ብሏል? የልጆችን እንጀራ ወስዶ ለቡችሎች መጣል አይገባም ነው ያለው። ዋው! እርሷም አዎን ጌታ ሆይ እኔ እቺ ሴት እኔ እንዲያነ ገገማ ሴት አጋጥሞኝ ማያውቅ። ፌዝ ገገማነት ነው። እምነት ማለት ገገም ነው እንዴ! ምን ማለት ነው? ለቡችሎች ሲል ምን ማለት ነው? እሷ የመጣችው ለልጆቼ ብላ ነው የመጣችው። በሌላ ቋንቋ እየሰደባት ነው። በሌላ ቋንቋ ውሻ ነሽ እያላት ነው። ምክንያቱም ቡችሎች የውሻ ልጆች ነው። የውሻ ልጆች ቡችሎች ይባላል። ስለዚህ ግልጽ እኮ ነው የነገራት። አዎን አለች። ችግር የለም ውሻም በለኝ ቡችሎችም በላቸው የኔ ልጆች ችግር የለም ግን አዎን ጌታ ሆይ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ። ተረተርታ ሰው ቃል ይዞ ውጤት አያመጣም። እሷ ተረተርታ ውጤት ታመጣለች። ምንም ይሄ እኮ ተረት ነው። የለማ ቃል ላይ እኮ ምንም የልጆችን ከልጆች የሚወድቀውን ፍርፋሪ እኮ ተረት ነው፣ አባባል ነው፣ ኢዲዮማቲክ ወርድስ ነው፣ አባባል ነው፣ ዘይቤያዊ አነጋገር ነው። ከልጆች የሚወድቀውን ፍርፋሪ እኮ ቡችሎች ይበላሉ ስትለው ምን እንዳለ ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አለ። እኔ ዞር ብሎ የሚያስተምረው ትምህርት ደስ ይለኛል። ምክንያቱም ከነሱ ሲበለጡ በፌዝ ሲበለጡ ዞር ብሎ እነሱን ያስተምራል። ዞር ብሎ በፌዝ ተበለጣችሁ ይላቸዋል። ዞርም ብሎ ለተከተሉት እንዲህ አለ፣ እውነትም እላቸዋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘውም። በዛን ጊዜ ኢየሱስ 15:28 በዛን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው እንደወደድሽ ይሁንልሽ አላት። ልጇም ከዚያ ሰዓት ጀምሮ ዳነች። ፕሬዝ ጋድ! እምነትሽ ታላቅ ነው። በእንግሊዝኛው እችኑ ቃል ነው የተጠቀማት። woman Jesus said to her your faith is great. amplified NLTum your faith is great. your request is granted. ተቀባይነት አግኝቷል ጥያቄሽ። your request is granted and her daughter was instantly healed. ወዲያው ኢንስታንት ሂሊንግ የሚባላል። ኢንስታንት ሂሊንግ የሚባላል። አክቹዋል ሂሊንግ የምንለው አክቹዋል ሂሊንግ አለ፣ ግራጁዋል ሂሊንግ ደግሞ አለ። ሁለቱም አለ። ሲሄዱን በመንገድ ነጹ፣ አክቹዋል ሳይሆን ግራጁዋል ነው። ሄዱና ለካህን አሳዩ፣ ሲታዩ እኮ ለምጻሞች ናቸው አይደል?
ለምጻም ነበሩኮ ሂዱና ለራሳችሁ ለካህን አሳዩ ሲባሉ ወዲያው አልተፈወሱም። ሲተያዩ እርስ በርስ ለምጻም ናቸው፣ ግን ጀግና ናቸው ለማሳየት መሄዳቸው። ለካህን ማሳየት ዝም ብሎ እንዳይመስል፣ ዝም ብሎ ይሄ ምናምን እኮ እንዳይመስል፣ ነጽቻለሁ ፌዝ ነው። ይሄው ነጽተናል። አሁን በሂሶጵ ረጭተህ ነፃነታችንን አውጅልን። ካሁን በኋላ እንደ ለምጻም አንቆጠር እኮ ነው፣ እንደ ለምጻም አንቆጠር። ስለዚህ እውቅና የሚሰጣቸው ካህኑ ነው በብሉይ ኪዳን ስርዓት። ለምጽ ካሁን በኋላ የለውም። ካሁን በኋላ ወደ ከተማ መግባት ይችላል። ካሁን በኋላ ወደ ቤተ መቅደስ መግባት ይችላል። ለምጽ ስላለው እስካሁን ተከልክሎ ነበር። አሁን ግን ሙሉ ሰው ነው ተብሎ ህጋዊ መብት የሚሰጠው ሰርቲፊኬት የሚሰጠው ካህኑ ነው። ሂዱና ሰርቲፋይድ አድርጎ እኮ ነው የተባሉት። ሄደው ለካህን ለማሳየት ግን ሄዱ። እኔ ጀግና ናቸው፣ መሄዳቸው ደስ ብሎኛል። ሲሄዱም መንገድ ላይ ግራጁዋል ማለት በመንገድ ነጹ። አንዳንዱ አምኖ ይፈወስና በዛው ግን ሄደ። 9 ሄዱ በዛው። ወይ ጌታ ይገርማል። እንትን አረገን እኮ ስሙዝ አረገን እኮ ብለው በዛው ነኩት ሄዱ። በቃ አንዱ ብቻ ረብናታችሁ እንመለስ አለ። ቴንኪው እንኳን በለው አለ። አንዱ ብቻ ነው የተመለሰው ከ10። 9 በዛው ሄዱ። በፌዝ ተፈውሰዋል፣ ግን በዛው መሄድ ነው። አንዱ ግን ነው ከዚህ ልዩ ወገን፣ ያውም ልዩ ወገን ነው የሚለው፣ ልዩ ዘር ነው፣ ትራይቡን ነው፣ ዝርያውን ነው። ከዚህ ልዩ ወገን በቀር የታሉ? 9ም ተፈውሰው ያለ አለ ጌታ። ጌታ እኮ መንገድ ላይ እንደሚፈወሱ ያውቀዋል። ግራጁዋል ሂሊንግ እንዳለ ያውቀዋል እኮ። ግን ውጤት ለቴንኪው ግን የሚመለስ አንድ ግሬት ፌዝ። አሜን። በእምነት ማደግ ትልቅ እምነት የሚባለው ምንድን ነው? እችን ልናገርና ልጨርስ ሐሳቤ። ኖ ፌዝ አይደለንም እኛ። አሜን። አስወግዱ። ሊትል ፌዝ እኛ ጋር አይሰራም። ዳውት፣ ጥርጥር፣ ፍርሃት አይቀላቀልም። የኛ ፌዝ ጄኒውን ፌዝ ነው። ንጹህ እምነት ነው። ሃሌሉያ። ንጹህ እምነት ነው ውስጣችን ያለው። በዚህ ንጹህ እምነት እመላለሳለሁ፣ እምነቴን አሳድገዋለሁ። ይሄ አሁን ምንድነው ትልቅ እምነት የሚባለው? እችን ጻፉልኝ። ትልቅ እምነት ማለት ባመኑበት ነገር ላይ እስኪሆን መጽናት ማለት ነው። አንደኛው ባመኑት ነገር ላይ እስኪሆን መጽናት። እስኪሆን እቺ ሴትዮ ውሻም ተብላ ልጆቿም ቡችላ ተብለው እስኪሆን ግን አለቀም አለች። ምንም በላይ እኔ ገገማ ነኝ አለች። ፌዝ ገገማነት ነው። ውጤቴን እስኪቀበል ኪዩት አላረግም። አሜን። ኪዩተርስ ኔቨር ቢ ዊን፣ ዊነርስ ኔቨር ቢ ኪት ይባላል። አቋራጮች መቼም አያሸንፉም፣ አሸናፊዎች መቼም አያቋርጡም። ኪዩተርስ ኔቨር ቢ ዊን። አንድ ሯጭ አቋርጣ አለክልካ ከመንገድ ዳር ወጣ ቁጭ ያለችውን ክሩ ጋር ተጠብቃታ። ያቋርጣ አያሸንፍም፣ አቋራጭ አያሸንፍም። ዊነር ደግሞ ኔቨር ቢ ኪት። አሸናፊ አያቋርጥም እስኪያገኝ። እስቲ አሜን። ፍሬውን እስኪበላ የመጣበትን ሐሳብ እስኪያገኝ አለቅም። እስቲ አሜን። ገገማነት ጌታ እኮ ብሏት። እኔ ፌዝ አንዳንድ ጊዜ ያለ እግዚአብሔር ፈቃድ እንኳን ውጤት ያመጣላሉ። ብዙ ጊዜ እምነት ያለ እግዚአብሔር ፈቃድ እንኳን አሁን ፈቅዷል ጌታ። የሷን መምጣት አልፈቅድም እያላት እኮ ነው። ለእናንተ ሂሊንግ አልተፈቀደም እያላት፣ በፌዝ ግን ውጤት አመጣች። ያቺ ሴት ብዙ ሰዎች እየመጡ እያስፈቀዱት ልታንጻኝ ተወዳለህን ጌታ ሆይ እያሉ እያመጡ እያስፈቀዱ ሲፈወሱ፣ ያቺ ሴት ግን አላስፈቅደውም አለች። ሄጄ ነክቼው ፈውስ ወስዳለሁ። ያለ እግዚአብሔር ፈቃድ እንኳን ውጤት ያመጣል ፌዝ። ሳይፈቅድ ሳታስፈቅደው ሄዳ የልብሱን ዘርፍ ነክቼ ነው ይፈውሳለሁ ብላ መጣች። ሄደችና ቀሚሱን ነካች፣ ኃይል ወሰደች። በእምነቷ ኃይል አገኘች። ሳራም ለመጸነስ በእምነት ኃይልን አገኘች። እምነት ምንን ይወስዳል? ኃይልን ይወስዳል። ኃይል መዘዘችው፣ ሰረቀችው። ከዛ ማን ይነካኛል? ማን ይነካኝ ትላለህ? ጌታ ገባው። ማን ይነካኝ? አላስፈቀደችውማ። ማን ነው አለ። አይቶ ኃይል ከኔ ወጥቷል፣ እኔ ገብቶኛል አለ። ተሰርቄያለሁ አለ። ሰረቀችው ሳያቅ ወሰደች። በእምነት
ኃይል ከእርሱ ውስጥ ወሰደች በፌዝ። ማን የነካኝ? ኃይል ከኔ ወጥቷል አለ። ከዛ እኔ ነኝ ስትለው ልጄ ሆይ እምነትሽ አድኖሻል። እንዴት ደስ ይላል። ለምን ሳታስፈቅጅኝ አላላትም? እኔን ማስፈቀድ አልነበረብሽም አላላትም? ፌዝ ያለው ሰው ጌታ ይደሰትበታል። በህጉም ባለ ህጉም ያለ ህግም ብትገባ ፌዝ ይዘህ አክት በምታደርገው ነገር ሁሉ ከእግዚአብሔር የምትፈልገውን ታገኛለህ። በህግም ያለ ህግም። እሷ አሁን ያለ ህግ ነው የሄደችው፣ እየተንቀጠቀጠች እየፈራችም ይላል። ለምን ፈራች? ለምን ተንቀጠቀጠች? በዛ ወቅት ኪዳኑ አልጀመረም። አዲስ ኪዳኑ ባልጀመረበት ሰውየውን እያረከሰችው ነው። ማርከስ የሚባል የሚፈሳት ሴት ናት። 7 ቀን ይህን ሰውዬ ከስራ ልታደርገው ነው፣ ከስራ ውጭ ልታደርገው ነው። የመንጻት ስርዓቱ እስኪፈጸም ከባድ ነው ኬዙ። ሊያስወግራትም ይችል ይሆናል፣ ግን ሪስክ ቴከር ናት። ፌዝ እስቲ አሜን በሉ እስቲ። ፌዝ ምንም ሆነ ምንም በእምነቴ ውጤት አመጣለሁ። ገገማነት ነው የምትፈልገው ነገር እስኪሆን ድረስ። ሃሌሉያ። ዕብራውያን 6:12 ላይ በእምነትና በትዕግስት፣ ዕብራውያን 6:12 በእምነትና በትዕግስት የተስፋውን ቃል ሊወርሱ የሚወርሱትን። እስቲ አሜን። ቃሉን ያንተ የምታደርገው በእምነትና በትዕግስት ውጤት እስኪመጣ እንታገሳለን። ፍሬውን እስክንበላ እንታገሳለን። ትዕግስት ማለት የመከራ መሸከሚያ የመከራ መጠበቂያ አይደለም፣ የእምነት ቃል ማስፈጸሚያ እንጂ። አንዳንድ ሰው እየታገስኩ ነው እንግዲህ መከራ ታገስ አልተባልክም። መከራንም አባር ተብሏል። መከራን አይደለም አሁን ትዕግስት። ሰው እግዚአብሔር ይታገሳል፣ ወዶ ይታገሳል ተብሏል። እግዚአብሔር ታጋስ ነው። መከራ ነው የሚታገሰው። ሰው ትዕግስትን ከመከራ ጋር ቶሎ ብሎ መስፋት ይወዳል። እንግዲህ ብናረጋለን ችግርን ይሄድ በለው። ችግርን አትታገስ። የምትታገሰው የዘራው ቃል እስኪበቅል ነው። እስቲ አሜን። ዘርን የዘራ ሰው ትመስላለች አለ። አስቀድሞ ቡቃያ፣ ከዛም ዛላ፣ ከዛም ፍጹም ሰብል። ሰብሉ እስኪመጣ ተዘርቷልና እስኪመጣ የዘራውት መጀመሪያ ቡቃያ እስኪሆን፣ ከዛስ ዛላ እስኪሆን፣ ከዛስ ፍጹም ሰብል እስኪሆን ማጭድ ይላካል። ከዛም ይላል ማርቆስ 4:26 ነው የማወራው። ይሄ ፕሮሰስ እስኪመጣ ይሄንን ውጤት እስካገኘው ፍሬውን እስክበላ ኪዩት አላረግም። አንድ ሰው አሜን ይበል። ኪዩት አላረግም። ይሄ ማለት ትልቅ እምነት የሚያስፈልህ ነው። እስከ መጨረሻው መጽናት፣ በጽናት ውጤቱን እስክታገኘው። ይሄ ማለት ያንተን ትልቅ እምነት እንጂ ያንተን ሞኝነት አያሳይም። በጣም ብዙ ሰዎች ሞኝ ነህ አሁን እግዚአብሔር ቃል ይሰራል ብለህ እንደው ስንት ዓመት ሙሉ ኧረ ተው ትባላለህ። ብራዘር ስንት ዓመት ነው አብርሃም ልጅ ሰጣለሁ ብሎ አሁን ያወራሁት እኮ ዕብራውያን 6:12 ስለ አብርሃም የተጻፈ እኮ ነው። አብርሃም ነው የሚለው ስለ አብርሃም ነው። አብርሃም ስንት ዓመት ሙሉ ታግሶ ነው ልጁን ያገኘው። ግን ኪዩት አያረግም፣ አይወርድም። እስቲ አሜን በሉ። እስቲ ሮሜ 4ቱን የአብርሃምን አንድ ልንገራችሁና ልጨርስ እችን ሐሳብ። ኦ ፕሬዝ ጋድ። የሮሜ ምዕራፍ 4 ሮሜ 4 ላይ በጣም እኔ እሱ ቃል ማነው በሰማሁት ቁጥር ባነበብኩት ቁጥር ሁሉ ጊዜ እንትን የሚያደርገኝ ቃሏን ብቻ ላንብባት። ሮሜ 4:20 ከ17 ጀምሮ ታሪኩን በደንብ ታገኙታላችሁ። እንደውም ከፍም ብትሉ ታገኛላችሁ። ግን ይልቁን ይላል። ይሄ ነው ፌዝ፣ ግሬት ፌዝ የሚያስብል። ይልቁንም በእምነቱ በመጽናት ለእግዚአብሔር ክብርን ሰጠ እንጂ የእግዚአብሔርን ተስፋ አልተጠራጠረም። አዲሱ መደበኛ ትርጉም ነው። እግዚአብሔር የሰጠውን ተስፋ እንደሚፈጽም በሙሉ ልብ እርግጠኛ ነበር። ሃሌሉያ ደስ ይላል። አዲሱ መደበኛ ትርጉም በሙሉ ልብ እርግጠኛ ነበር። እግዚአብሔር የሰጠውን ተስፋ ቃል እንደሚፈጽመው በሙሉ ልብ እርግጠኛ ነው። ስንት ዓመት ግን ቆየ? 25 ዓመት ነው ከተነገረው በኋላ እንደዛ ነው አይደል? 25 ዓመት ቆይቶ ነው እኮ ያገኘው። እኛ ምን ያህል ታገስኩ የምትለው ምን ያህል ዓመት ቆይተ ነው? ምን ነው ደግሞ የምትታገሰው? ቃል አለ ወይ? መከራ ነው እየታገስክ ያለው ወይስ የተናገርከው ወይም የተነገረ ቃል ወደ ፍሬ እስኪመጣ እየታገስክ ነው? እሱ ከሆነ ነው ትዕግስት ማለት የተናገርከው። አሁን ለምሳሌ አንድ ሰው ታመመ፣ በመገረፍ ቁስል ተፈውሻለሁ። ኢንኬዝ በሽታ መጥቶ ሊለጠፍ ይችላል። እሱ አይደለም አሁን ኬዙ። አንተ ግን ማነህ? ጤናማ በመገረፍ ቁስል የተፈወስክ
በመገረፍ ቁስል ተፈውሻለሁ ስትል ደዌው አለ። ሐኪምም ቼክ ላይ ያደርግ ይችላል። ነው አላውቀውም። እኔም ማውቀው በመገረፍ ቁስል መፈወሴን ነው። ምን እስኪመጣ ነው የምትታገሰው? ያ ጤንነት እስኪመጣ፣ ያ የዘራኸው ካፍ ያወጣው ቃል እስኪበቅል፣ ወደ ፍሬ እስኪቀየር ኪዩት አታደርግም፣ አታቋርጥም። ሁኔታዬን አልሰማውም፣ ፊዚካል የሚለኝን አልሰማውም፣ ስሜት የሚለኝን አልሰማውም፣ ስሜቱን አልሰማውም። እምሰማው እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህችን ብቻ ሰማሁ። ሃሌሉያ። ጆሮዬ ክፍት የሆነው ለእግዚአብሔር ቃል ነው። እኔም ይህችን ብቻ። እስቲ አንድ ሰው አሜን ይበል እስቲ። ይህችን ብቻ ሲል ምን ማለት ነው? ሌላ የሚሰማ ብዙ ነገር አለ፣ ብዙ አለ። ግን እኔም እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህችን ብቻ ሰማሁ። ከእግዚአብሔር ቃል ውጪ ኪዩት አላረግም። 62:11 በመዝሙረ ዳዊት ነው ያወራሁት። እኔም ይህችን ብቻ ሰማሁ። ስለዚህ ፌዝ ሁልጊዜ ሂሪንግ፣ ቃሉን እየሰማ ቃሉን እየተናገርክ፣ ቃሉን እየሰማ ቃሉን እያወጣ፣ ቃሉን እየሰማ ቃሉን እያወጣ። ከሱ ውጪ ሌላ ስሜት፣ ሌላ ዶክተር ያለህን ምንም ነገር የሚልህን እሱን አይደለም መስማት ያለብህ። መስማት ካለብን ቃሉን ነው። ስለዚህ አብርሃም ያው በቃ ምንም እኮ በቃ በጣም ደስ የሚለው በአምፕሊፋይድ በእንግሊዘኛው ምን ይላል? በአምፕሊፋይዱ ምን ይለዋል መሰላችሁ? ኖ አንቢሊፍ ኦር ዲስትረስት ሜድ ሂም ዌቨር፣ የሚያጠራጥረው ማለት ነው። ዳውትሊ ኩዌሽን ኮንሰርኒንግ ዘ ፕሮሚስ ኦፍ ጋድ በት ሂ ግሪው ስትሮንግ። ሂ ግሪው ስትሮንግ ማደግ ነው አይደል? ሂ ግሪው ስትሮንግ and was empowered by faith as he gave praise and glory to God, fully satisfied ይላል። fully satisfied and assured። አያችሁ faith is an assurance ምን ነው? assured that God was able and mighty to keep his words and to do what he had promised ይላል። እግዚአብሔር ተስፋ የተናገረውን ተስፋ ያን የተስፋ ቃል ያ ፕሮሚስ የገባለትን የተስፋውን ቃል እንዲፈጽመው። ሁለተኛ እግዚአብሔር ለቃሉ ምን እንደሆነ ታማኝ እንደሆነ to keep his words ይላል። ቃሉን ጠባቂ እንደሆነ እግዚአብሔር የቃሉ ጠባቂ እንደሆነ assured ሃሌሉያ and satisfied ይላል። በቃ ሙሉ ገገማነት ማለት ነው። እምነት ማለት እግዚአብሔር የተናገረው ቃል እውነት ነው፣ ይሰራል፣ ሕያው ነው፣ አየዋለሁ። እስቲ አሜን። መቼ ነው የምታየው? አየዋለሁ። የታለያየው? አየዋለሁ። የቃሉን ፍሬማ እበለዋለሁ። ከዚህ ላይ ኪዩት አላረግም። ዘርዘርቼ አልሄድም እንደ ሰነፍ ገበሬ። አንዳንድ ሰው አልኩ ከዛ ትቶት ሄዳል። ልክ መብቀል ሲጀምር ትቶት ሄዷል። አንዳንድ ገበሬ ዝም ብሎ ዘርቶ እርሻውንም የሚረሳን እንዲህ ብዬ ነበር እንዴ ይላል። አንዳንድ ሰው ግን ገገማ ነው። የተናገርኩትን አየዋለሁ ብሎ ነው። በእምነት ማደግ በእምነት መጨመር ማለት ግሬት ፌዝ የሚያስብልህ ያ ቃል እስኪፈጸም ኪዩት አላረግም። እኮተኩተዋለሁ። ሁሌ ምን ያደርገዋል? እናገረዋለሁ። ሁሌ ምን አደርጋለሁ? ዋተር አደርጋለሁ። እስቲ አሜን። ማና ጆይስ ሜየር እንደዚህ ያለች አንድ ወቅት ላይ በቃ ቸርች ላይ ትቀውጠዋለች። ቸርች ላይ በቃ ይገርማል ትላለች። የሆነ ነገር ትቀውጧ ጌታማ በነገር ሁሉ መከናወን መትረፍረፍ ትላለች። ልክ ቤቴ ስገባለች ፍሪጇን ስከፍተው ነጭ ባል ይሆንባታል። ባዶ ነው፣ ውሃ ብቻ የሚይዝ ነው፣ ምግብ የለም። አረ ጌታዊ ምንድነው? እኔ መቼ ነው ቆይ ምናምን ነገር ነው በቃ ሁሉ ጊዜ እኔ ግን መቼ ነው ትላለች። አረ እባካችሁ የኔ ጉዳይ ምናምን ትላለች። ቸርች ላይ ትቀውጧለች። እዛ ስትሄድ ቻሌንጁ ሲመጣ ቻሌንጁን ስትጋጠመው ከቻሌንጁ ጋር ስትሆን ቋንቋ ትቀይራለች። አይ የኔ ነገር ትላለች። አይ መቼ ይሁን ምናምን ትላለች። እና አንድ ቀን ጌታ አበራልኝ አለች። ምን አላት? የተናገርሽውን ቃል ውሃ አታጠጪውም አለኝ አለች። ትዘሪውና እቤት ስትደርሺ ትነቂዋለሽ አለኝ አለች። ትናገሪና የእምነት ቃል አምነሽ ታወሪና ልክ ቤት ስትሄጂ ሄደሽ ፍሪጁን ስትከፍቺ ትነቂዋለሽ አለ። ስለዚህ you have to water your seed, watering the seed የሚል መጽሐፍ አላት ጆይስ ሜየር። watering the seed you have to water your seed አለኝ አለች። የዘራሽውን ዘር ውሃ ጠጪው እንጂ ተንከባከቢው፣ ኪዩት አታርጊ። በራልኝ አለች። ከዛ በኋላ ልክ ፍሪጁን ሳየው ምንም አልሰማውም አለች። እሱም እኮ ሳውንድ ነው
ሳውንድ ነው እኮ ድምፅ ነው እኮ። ኪስህ ሳውንድ የለውም እንዴ? አካውንትህን እኮ ልክ ስታየው ቡክህን ስታየው ዲጂቱ ብዙ የነበረው እንዲህ ሲቀንስ ሳውንድ እኮ ነው። አልሰማም፣ መስሚያ የለኝም ብራዘር። እንዲህ ገገማነት ነው። አላቅም። እኔ የማቀው የሆንኩትን ነው። ውጪው እኔን አያሳምነኝም። እኔ ግን ውጪን አሳምነዋለሁ። ሁኔታዬን የማሳምነው እኔ እንጂ እኔ ነኝ እኮ የተባረኩት። እኔ ነኝ እኮ ባለጠጋው። ብልጥግና ከውጪ ወደ እኔ እኮ የሚመጣ አይደለም፣ ከኔ ወደ ውጪ የሚወጣ እንጂ የወደ ማኒፌስቴሽን የሚገለጥ እንጂ ውጪው እኮ አይደለም ባለጠጋ የሚያስብለኝ እኔ። ስለዚህ ውጪውን አላምነውም፣ ውጪውን ግን አሳምነዋለሁ። እስቲ አሜን። ውጪን፣ ኪሴን፣ ኑሮዬን ምናምን ኤቭሪቲንግ እኔ ነኝ የማሳምነው ብለህ በዛ ነገር ላይ መናገር እንጂ ሁኔታ አሳምኖ ቆስጣ መሆን አይጠበቅብንም። ሁኔታን አላምንም፣ ሁኔታን አልሰማም፣ ሁኔታውን አላየውም፣ ያመንኩትን ቃል እናገራለሁ። የመጨረሻው ትልቅ እምነት የሚባለው ምንድን ነው? አንዱን ተናግሬያለሁ። ከየትኛውም ትልቅ ከሚመስል ነገር ይልቅ የቃሉን ታላቅነትና እውነተኛነትን ማወቅ ነው። ከየትኛውም ትልቅ ከሚመስል ነገር ይልቅ የቃሉን እውነተኛነት፣ ቀጥሎስ ባለስልጣንነት፣ ታላቅነት፣ ቃሉ እንደሚሰራ ታላቅ እምነት ያስባለው ያን ሰውዬ ምንድን ነው? ማቴዎስ 8 ላይ ያነበብ ነው። 100 አለቃው ቃሉን ማመኑን፣ ቃሉ እንደሚሰራ እዚሁና ቃል ብቻ ተናገረ ብላቴና ይፈወሳል። ቃል ላይ ዲፔንድ የሆነ ሰው ትልቅ እምነት አለው ይባላል። ቃሉ ላይ ያለ አሹራንስ ነው። ቃሉ ላይ ያለ መደገፍ ነው። ቃሉ ላይ ያለ መታመን፣ ቃሉ ይሰራል ስትል ትልቅ እምነት። ጌታ ይደሰታል። እምነት ወደ ሌላቸው ዞሮ ስላንተ ይሰብካል። አሜን ሃሌሉያ። እምነታቸው ወደ እነሱ ዞሮ ስላንተ እንዲሰብክ፣ አንተ ግን ቃሉ ላይ ያለ መደገፍ፣ ቃሉ ላይ ያለ መታመን የጨመረ በየጊዜው እየጨመረ አቤት የእግዚአብሔር ቃል ይሰራል። ልክ ቃል ስትሰማ እንደ ታዛቢ የምትሰማ ከሆነ እንደ ፕሮግራም የምትሰማ ከሆነ አንዳንድ ሰው እኮ ለፕሮግራም ነው እኮ ቃል የሚሰማው። እንደው ቤት ከመሆን እንደው ሄጄ የሚል አለ። ብራዘር እዚህ የምንሰጥህ ህይወትን አይደለም አገር የምትቀይርበትን። እስቲ አሜን። አገር የምትቀይርበትን ፕሪንሲፕል ነው የምናስታጥቀ። ቃል ሲመጣ ለቃል ትልቅ ቫልዩ ኤወርድ አለ እኮ። ኤወርድ ውጤት ያመጣል። ሰማይን ካለመኖር ያመጣው ኤወርድ ነው። ሰማይ ይሁን የሚል ቃል ነው። ይህን ሁሉ ሰማይ ያመጣው፣ ይህን ሁሉ ምድር፣ በምድር ላይ ያሉትን ፍጥረታቶች ምድር ታውጣ ሲል ነው አንበሳ የመጣው። ምድር ሕያው ነፍስ ያላቸውን እንስሳቶች ሁሉ ታውጣ። እስቲ አንድ ሰው አሜን። ከዛ ሆነ ብርሃን ይሁን፣ ብርሃንም ሆነ። ቀላል ወርድ ማለት ለወርድ ያላችሁ ቫልዩ ፑር ከሆነ እግዚአብሔርም ላንተ ያለው ቫልዩ ፑር ነው። የእግዚአብሔርን ቃል ንቃና አንተ ምን ንጉስ እንዳትሆን እንቃለሁ። እግዚአብሔር ለእግዚአብሔር ቃል ዕውቀት ንቀት ያለውን እግዚአብሔርም ለሱ ንቀት በቃ እንቃለሁ አለው። ስለዚህ ለእግዚአብሔር ቃል ቫልዩ፣ የእግዚአብሔር ቃል ብራዘር ትልቅ አቅም ያለው ነው፣ ሕያው ነው። ለምንድነው በእግዚአብሔር ቃል ማትነግዱት? የእግዚአብሔር ቃል እኮ ከገንዘብ ይበልጣል። ቃል ስላለ ነው መነገድ ያለበት ብራዘር፣ ገንዘብ ስላለ ብቻ አይደለም። አንዳንድ ሰው ገንዘብ ስላለው ብቻ ለመነገድ ነው። እኔ ወርድ እንዲህ ተብሎ የሚሰራው ሁሉ ይከናወንለታል የሚል ቃል ብራዘር አውጣው። ከዛስ ብላው። እስቲ አሜን በሉ። እስቲ ቃሉን ብላው፣ አጥናው። የሚሰራው ሁሉ ይከናወንለታል። የሚሰራው ሁሉ ይከናወንለታል። መልሰህ ታጠናዋለህ፣ መልሰህ ትለጥፈዋለህ። ሃሌሉያ። የእግዚአብሔር ቃል እስኪሰራ አየዋለሁ። የሚሰራው ሁሉ ይከናወንለታል። እኔ በሕጉ መሰረት እጓዛለሁ። እንደ ቃሉ እንደሚለኝ እናገራለሁ። ቃሉ እንደሚለኝ እኖራለሁ። ቃሉ አድርግ እንደሚለኝ አደርጋለሁ። የሚሰራው ሁሉ ይከናወንለታል። ስትወጣም ስትገባም ማየት፣ መስማት፣ ማንበብ ካለብህ አንድ ቃል አውጣ። የሚሰራ ቃል